ልጅ ምን ሆነች? ምን አድርጋ ነው? ምንም አልሆነችም። በጣም ከባድ ጥፋት አጥፍታለች። ለምን ምን ብለሽ እንዳትጠይቂ። ለመጨረሻ ጊዜ እንድትስተካከል አድርጌ እቀጣታለሁ እኮ። ምን አጥፍታ ነው? ይኸውልሽ ማርቲ፣ እኔን ታምኚኛለሽ አይደለም? ይኸውልሽ ማንም ሰው ወደ በሯ እንዳይጠጋ፣ ማንም ሰው ሄዶ እንዳያናግራት ብቻዋን ነው። አውደሬ ለአንተ ብዬ ነው። ከዛሬ ነገ ነገሮች ይስተካከላሉ ብዬ ነው እንጂ ቤቴ ውስጥ የሆነ ነገር እንደተፈጠረ ከተረዳው ቆይቻለሁ። እንግዲህ ወታደርም ሸሽቶ መሸሻ ሲያጣ አንዲት ጥይት እስክትቀረው ድረስ ተዋግቶ በዛች አንድ ጥይት ወይ ያሸንፋል ወይ ደግሞ የራሱን ስቃይ ያሰጣል። ቆይ ምንድን ነው ይሄን ያክል የሚያስጨንቅ ደሬ? ከመቼ ጀምሮ ነው ከኔ ነገር መደበቅ የጀመርከው? ምንድን ነው የተፈጠረው? ብዙ ነገሮች፣ ብዙ ያልጠበቅኳቸው፣ ብዙ ያለፍኳቸው ችግሮች ተፈጥረዋል። ህልም የሚመስሉ የተጻፉ የፊልም ስክሪፕት፣ ልብ ወለድ፣ ድርሰት የሚመስሉ ችግሮች፣ አስቸጋሪ ችግሮች ተፈጥረዋል። ህልም የሚመስሉ በነቃውና እውነት ባልሆኑ የምላቸው አስቸጋሪ ችግሮች ተፈጥረዋል። እባክህን አታስጨንቀኝ ማርታ፣ እኔ በቃኝ። እንግዲህ አንቺ ፋንታ ነው ከዚህ በኋላ ሁሉንም ነገር ታውቂያለሽ እኮ። እሺ ንገረኛ፣ ምንድን ነው? በቃ ንገረኝ። ችግር ሲያሳድሩት እንደ መጣረም እየበዛና በየቀኑ እየተፈለፈለ ሲሄድ ባይኔ ያዩ። እሺ ደሬ፣ ምንም ይሁን እባክህ ንገረኝ። ቆይ እኔ እናንተ መካከል የተፈጠረ የማንፈታው ምን አይነት ነገር ቢሆን ነው? ግድ የለም ንገረኝ። ምንድን ነው የተፈጠረው? ይህን ያክል ጊዜ የታመምክበት ነገር ምንድን ነው? ለምንም ነገር ተዘጋጅ። ፀሐይ በምዕራብ ልትወጣ እንደምትችል፣ ውሃም ወደ ላይ ሊፈስ እንደሚችል፣ እሳትም እንደ በረዶ ሊቀዘቅዝ እንደሚችል፣ አንበሳም አድኖ የያዛትን ሚዳቆ አዝኖ ሊተዋት እንደሚችል በዚህ ልክ ማርቲ። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ማርቲ እባክህ ዳሬ ሁሉን ነገር ንገሪኝ ብላ እየለመነችው ነበር። እሱም እሺ እነግርሻለሁ፣ ነገር ግን እባክሽን እያላት ነበር። እና እባክህ ገዛኝ፣ ሁሉ ነገር እንድትነግረኝ እፈልጋለሁ ብላ በተደጋጋሚ እየለመነችው ነበር። እሱም እነግርሻለሁ፣ ነገር ግን መረጋጋት አለብሽ በማለት ይነግራታል። ግን እባክህ ንገረኝ እያለችው በተደጋጋሚ ስትጠይቁ ምን እንደተፈጠረ ቤቴ ውስጥ ነገር እንደተፈጠረ ገብቶኛል፣ ግን ምንድነው የተፈጠረ ንገረኝ ስትለው ነበር። እናም እሱም እንደምነግራት እየነገራት ነበር። ከዚህ በኋላ ምንም ድብቆሽ መጫወት አንችልም እያላት ነበር። እሺ ገዛኝ እባክህ ንገረኝ ምንድነው የተፈጠረ ብሎ ይጠይቃታል። እናም እሷም ለመናገር እየከበዳት ነበር። እና የተፈጠረውን ነገር ብቻ ንገሪኝ ብሎ እየለመናት ነበር። እና ናታን እየተፈጠረ ያለው ነገር እጅግ በጣም አስፈርቶኛል በማለት ትነግራታለች። እና ምንም አይፈጠርም ብላትም ነገር ግን እጅግ በጣም እንደፈራችና እንደተጨነቀችውም ጭምር እየነገራት ነበር። እና ምንም ቢፈጠር ሁሉም ከጎኗ እንደሆነና ምንም መፍራት እንደሌለባትም እየነገራት ነበር። ነገር ግን እጅግ በጣም ፈርታ ነበር። አደረች በመጨረሻ መኖር ሰልችቶኛል ብሎ ራሱ ለማጥፋት እየሞከረ ነበር። እባክህ ዳሬ ምንም ነገር ልጄ ሰልችተሽኛል፣ በቃኝ፣ አሁን መሞት ነው የምፈልገው። እኔ ደጋግሜ አንቺን ነግሬሻለሁ፣ ግን አንቺ በተጨማሪ እኔን ከማሰቃየትና ከመጉዳት ውጪ ወደኋላ አላልሽም። ስለዚህ ምን ማድረግ እችላለሁ ብላ እያለቀሰች ነበር። ደረጀ እባካባዬ የመሆን ነገር አታድርገው፣ አዋጠብቻለሁ፣ ለማየ ምንም ነገር አልነግራትም
እባክህ ይቅር በለኝ በማለት ደጋግማ ይቅርታ እየጠየቀችና እያለቀሰች ነበር። ግን እኮ ልጄ አልሰማም አልሽኝ፣ ደጋግሜ ለምኜሻለሁ፣ ወደ ራስሽ እንድትመለሽ ብዬሽ ነበር። ግን አንቺ ይብስ ብሶ ይብል ብሎ ጭራሹ አሁን ላይ እኔ ማስፈራራትና ጭራሹ አስፈራርተሽ ለማግባት እያሰብሽ ነበር። ግን ለምን ልጄ እያለ መጮህና መቆጣት ጀመረ። እባክህ እንደምታስበው አይደለም አባዬ ብላትም አይ የአንቺ ነገር በቅቶኛል፣ የምታረጊ ነገር ማወቁም ሰልችቶኛል እያለት ነበር። ነገር ግን ዳሬ ተስፋ ቆርጫለሁ ናታን፣ ካሁን በኋላ ያለኝ አማራጭ ምን ማድረግ እንዳለብኝ አላቅም። ግን ቢሆንም ከዚህ በኋላ መኖር ሰልችቶኛል። እንድሞት ነበር እኮ አንቺ የፈለግሽው፣ ስለዚህ እሞትልሻለሁ እያላት ነበር። እባክህ አባዬ በፈጠረ እንደዛ አታርገው እያለች ስትለምነው ነበር። ቆይ ከዚህ በላይ ምን እንዳረግሽ ነው የምትፈልጊ? ምን ብዬሽ ነበር? በጣም ደጋግሜ ለመንኩሽ፣ ግን አንቺ ምንድን ያደረግሽው? ነግሬሽ ነበር ቤተሰብሽን፣ ህይወትሽን፣ ትዳርሽን አታፍርሽ ብዬሽ ነበር። አንቺ ግን ጭራሽ እኔን አስፈራርተሽ ለማግባት አሰብሽ። አሁን ላይ እየተፈጠረ ያለው ነገር ምንም አላውቅም። ግን ገባሽ አይደለም? እናትሽም አባትሽን ልታጭ ትችያለሽ። ደጋግሜ እባክሽ ነገር እንደማይሆንና መቼም ከአንቺ ከመሆን እንደማልችል ነግሬሽ ነበር። ግን አንቺ እኔ ልትሰሚኝ በጭራሽ እኮ ፈቃደኛ አይደለሽም። ስለዚህ የሚመጣው መቀበል ግዴታሽ ነው በማለት ይነግራታል። እሷም እባክህ አታድርጉ ብላ ናታን እና ሁሉ ነገር ለደረጀ እንደነገራት እየነገራት ነበር ለዳጣ እና ለደሬ ሁሉ ነገር ነገርኩ ስትለው አዎ ነግራለሁ ብላ ነገረችው። ግን እኮ እየተፈጠረ ያለ ነገር እጅግ በጣም ከባድ እንደሆነ ጭምር ስትነግረው አዎ ምንም አይፈጠርም፣ ከአሁን በኋላ የሚመጣውን ፊት ለፊት እጋፈጣለሁ በማለት ይወስናል። ደረጀ ተስፋ ቆረጠ። አሁን ላይ ምን ማድረግ እንዳለብኝ አላቅም፣ መሞቱን ካለብኝ እሞታለሁ እንጂ በጭራሽ ከአሁን በኋላ ምንም ነገር አያግደኝም በማለት ይነግራታል። እባክህ አባዬ እንደምንም ብለህ ማሚን ለማሳመን ሞክር እያላት ነበር። እና ልጄ በቃ ትጨነቅ፣ እስካሁን አንተንም ችግር ውስጥ ስላስገባው እባክህ ይቅር በለኝ ይለዋል። እሷም ምንም ነገር እንደማይፈጠርና ይቅር እንዳለው ጭምር ስነግረው ነበር። እና ግን አንድ ነገር ማድረግ ቢኖርብኝም አደርጋለሁ። ግን አሁን አንቺ ያደረግሽው በሌላታን ሰማኛት። አንተ ነው አባቴን ገዳይ የሆንከው፣ አባቴ ራሱን እንዳጠፋ የነበረው ምክንያት የሆንኩ አንተ ነው። አንተ ባትነግረው ኖሮ ይሄው ላይ ፈጠርም ነበር በማለት ትነግሯለች። ይሄ ምክንያቱም የኔ ሰውን አንቺ ነሽ፣ ስለዚህ አንቺ ነሽ መጠየቅ አለብሽ ብሎ ይነግራታል። እባክህ አባዬ ለመረጋጋት ሞክረው እያለች ስትለምነው ነበር። ቆይ እንዴት ነው የምረጋጋው? እየተፈጠረ ያለው ነገር አይታያችም እንዴ? በማለት ስትጨው ነበር እና እንድትረጋጋና ምን ነገር እንደማይፈጠር እየነገረችው ነበር። እና አሁን ምን ማድረግ እንዳለብኝ አላቅም፣ ነገር ግን ናታን እባክህ ክፍሉን ለቀህ ውጣልኝ ስትለው ትነግረዋለች። እና እሱም ክፍሉን ለቆ ይወጣል። እየተፈጠረ ያለው ነገር ማመን ከበደው። አሁን ምን ማድረግ እንዳለብኝ አላቅም፣ የልጄን ገዳይ ነፍሰ ገዳይ ልታደርገኝ ነው፣ በቃ እኔ ነፍሰ ገዳይ ልሆን ነው በአንቺ የተነሳ እያለች ትጮህበት ጀመረ። አባዬ እባክህ ብትለምነውም አዎ የልጁ ገዳይ ልብ አለው። ቆይ አንቺ ከኔ ምንድነው ችግርሽ? ምንድነው የምትፈልጊ? የቤተሰቦችሽና የእናትሽና የአባትሽን ትዳር ለማፍረስ ጭራሹ ናታን እያስፈራረሹ ነበር። ግን ምን አይነት ጭካኔና ምን አይነት ነው ብሎ እየጮኸ አባዬ እባክህ ምንም ነገር አታርገኝ፣ እንደምታስበው እኮ አይደለም አባዬ ብላ እየለመነችው ነበር። እሱ ግን እጅግ በጣም ተናዶ ነበር። አንቺ ምን አይነት እኔ በህይወት ቤተሰቦቼ የተመረኩ ነኝ፣ ግን አንቺን በአንቺ ተረግማለሁ። እናት እንዴት ነው አንድ ሴት አንድ ልጅ የወላጆቹን ትዳር ለማፍረስ የምትሮጠው? በጣም አሳፍራል። እናም አፍሬብሻለሁ እያለ እየጮኸባት ነበር። እሷም ግን አባዬ እባክህ ይቅር በለኝ አጠፍቻለሁ ብላ ብትለምነውም ደረጀ ግን እጅግ በጣም ተናዶ ነበር። ናታን ምንድነው የተፈጠረው? ንገረኝ እባክህ ብላ ዳጣ ናታን እየጠየቀችው ነበር። እና ሁሉ ነገር ለደረጀ እንደነገረው ነገራት። ለአባዬ ሁሉ ነገር ነገራለሁ እና እያስቸገረችኝ እንደሆነ እና አስገድጃት እንዳገባ
እያደረገች እንደሆነም ጭምር በቃ ወይኔ ናታን አብዬን ምንም በድርጋት ይመስላል አላቅም። እኔን ከክፍሉ አባረረኝ ዳጣ ብሎ ነገራት። ዳጣ በጣም ፈራች። እየተፈጠረ ያለው ነገር ያስፈራኛል። በጣም ፈርታ ነበር። እጅግ በጣም ፈርቻለሁ። ምን እየተፈጠረው? ቤቱ እኮ እዛ ልገይ ነው። አባዬ በቃ ሊጨርሰን ነው እያለች መንጫው ጀመረች። ቆይ ምን ተፈጠረው እያለችው እየጠየቀቻት ነበር ማለት ነው። አይ አባዬ ሊጨርሰን ነው እያለች ቆይ አባዬ ምን ሆኖ ምን ተፈጠረው? ለምንድን ነው አባዬ የሚጨርሰን? ቆይ እያወራች ነው እያለች ነበር እና አባዬ ሁላችን ሊጨርሰን ነው ዛሬ ሁላችን ምናልቃለን ስትል ተጨዋለች። ነገር ግን በጣም ፈርታ ነበር። አባዬ እሺ በቃ ለማንም አልናገርም እባክህን ተወኝ በቃ ያውኑን ብቻ ብላስተምር ነበር። አብዬ በተደጋጋሚ እኮ ለምኝሽ ነበር፣ በተደጋጋሚ አታደርጊ ብዬሽ ነበር፣ ግን አንቺ መጥፎ ነገር ከመስራት ወደኋላ ማለት አልቻልሽም። ደጋግሜ ነግሬሽ ነበር፣ እረፊ ብዬሽ ነበር፣ ግን አንቺ በጭራሽ ልትሰሚኝ ፈቃደኛ አይደለሽም። ስለዚህ በአንቺ ግን ምክንያት መሞት አለብኝ እኔ ብሎ ይነግራታል። አይ አባዬ በጭራሽ አንተ መሞት የለብህም እባክህ ይቅር በለኝ እያለችው ነበር። ነገር ግን አሁን ትሰሚኛለሽ፣ የልጇ ገዳይ ልታረጊ ነው እና አባትሽ ልጅ አንቺን ብገልሽ የልጁ ገዳይ ልታስበኝ ነው አይደለም እስላት። አባዬ ስለምንድን ነው የምታወራው? ለምንድን ነው የምትገለኝ? እባክህ ይቅር በለኝ እያለችው ነበር። አይ እቅርልሽም አሁን ምን እንደማድረግ ታውቂያለሽ? ከዚህ ክፍል ወዴትም አትወጪም፣ እዚህ ትሆኛለሽ ብሎ ይጨውበታል። እባክህን እንደዛ አታርጎ ብላ ስትለምነው አሁ ከዚህ ክፍል ወዴትም ንንቃቴም እዚህ ብሎ በር ቀልፎበት ይሄዳል። ከዛ አባዬ እባክህን አባዬ በሩን ክፈትልኝ ብላ ብትጮውም ነገር ግን በጭራሽ ከዛ አትወጪም ብሎ ዘግቶበት ይሄዳል። እና ናታን እያናገርክ ነበር። ናታን እኔ አንተን ቀና ብዬ ማየት ራሱ ከብዶኛል እያለ ስነግረው ነበር እና በጣም ተጨንቆ ነበር። አባዬ እባክህን እንደዛ አታድርገው ብሎ ስጠይቀው እና አባዬ ያጋጥማል እባክህን ለመረጋጋት ሞክር አባዬ እማዬንስ ምን ልትላት ነው እያለ አላቅም ናታን ምን ማለት እንዳለብኝ አላቅም ስል ይነግረዋል። አባዬ እባክህን ማሰብ አለብን መፍትሄ ይኖረዋል። አባዬ እባክህን እንደዛ አትሁን ስሜታዊም አትሁን እያለው ነበር። አይ ናታን ልጄ እኔ ምን ማለት እንዳለብኝ አላቅም፣ ነገር ግን ነገሮቹ ሁሉ እንደተበላሸም ጭምር ስነግረው ነበር። አባዬ እባክህ ተረጋጋው እያለ ነበር። ዳጣ ቁጫን ቁጭ ብላ ቤት ውስጥ ሁሉ ሰው በር ተዘግቶ ቁጭ ብሏል እና ምን ተፈጥሮ ነው? ምንድነው የቤት ድባብ ጠጣለ? ምን የተፈጠረ ነገር አለ እንዴ ብላ ማርታ ዳጣን እየጠየቀቻት ነበር። አይ ምንም አልተፈጠረም ሁሉ ነገር ሰላም ነው ስትል ትነግረዋለች። አይ የተፈጠረ ነገርማ አለ እባክሽን የተፈጠረውን ነገር ንገሪ ስትል ትጠይቃለች። የተፈጠረው ነገር እና ምንም አልተፈጠረም ብላ ስትነግር አይ የሆነ ነገርማ እንደተፈጠረ ግልጽ ነው እባክሽን ንገሪኝ እያለችው ነበር። የተፈጠረውን ነገር ለማወቅ ስትጥር ነበር ማለት ነው። ምንም አልተፈጠረም ብትልም አይ የሆነ ነገር ግን ምንም እየተዋጣልኝ አይደለም ስትል ትነግረዋለች። እና ወደ ክፍሉ እየሄደች እያለ ደረጀ እጅግ በጣም ተጨንቆና በጣም ፈርቶ ነበር። ለማርታ ምን ብሎ መናገር እንዳለበት ግራ ሲገባው ነበር። እና በመጨረሻ አብዬ በጣም ፈርታ ተጨንቃ ነበር። እና አሁን እየተፈጠረ ያለው ነገር ደረጀ ልክ ሲገባ ክፍሉ ማርታ አባዬ ምን ተፈጥሮ ነው? አባዬ እባክህ ምንድነው የተፈጠረው ንገረኝ እያለችው ነበር። እና ደረጀ ያላትና ቆይ አባዬ ነው ደረጀ እናት የዲኤንኤ ምርመራ ልጁ ነው እንኳን እንዳልን የዲኤንኤ ምርመራ አስመርምራት አለው ስለዚህ አይደለችም ታዲያ ምንድን ነው ብላ ዳሬ ምን ተፈጥሮ ነው ቤቱ ልጆቹ ለምንድን ነበር የተዘጋባቸው ብላ ስትጠይቆ አትጠይቂኝ ማርታ ምንም ነገር አትጠይቂኝ እያላት ነበር። ምን እንደተፈጠረው ደጋግማ ስትጠይቀው ነበር። እና እባክህ ምንድን ነው የተፈጠረው ብላ ስትጠይቀው ነበር። እባክህ ልጄ ምንድን ነው ያደረገችው ንገረኝ፣ ለምንድን ነው የቆለፍክባት? እባክህ ንገረኝ ማርቴ፣ ምን ነገር አትጠይቅኝ
በቃ እዛ ክፍል ብቻ ስር እንዳትሉ በማለት ይነግራል። ማርታ ግን ደርዬ አስፈራኝ ነው ጨንቆኛል ስትል ትነግረዋለች። ምንም ያስፈራ ነገር የለም አትፍሪ እያላት ነበር። ዳጣና ናታን ደስተኛ ሆኑ። ነገር ግን ዳጣ የሆነ ነገር እያስፈራት እንደሆነ ነገረችው ለናታን። ውድ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ከእናንተ ጋር